ጠለብ ቤት ነበርኩኝ እሱ ከሱ ጀማዓ ያኔ ከኢጃዛ ቤቱ አንድ ሰራተኛ ወደኛ ጋር መጣ እሷን ተስተዋወቀችን እሺ ከዛ እኔ ኮንትራቴን እየጨረስኩኝ ነበር በሰዓቱና መውጣት ፈልግ ነበርና በሱ ያኔ እሱ ጋር አውርተን ወጣሁኝ ጠፋሁኝ ከዛ ከጠፋሁ በኋላ ያው ታጋባና አብረን ለመኖር ማለት ነው ኒካሰር ነው ከጠለብ አስጠፍቶ አገባሽ አዎ ኦኬ ከጠለብ አስጠፍቶ አገባሽና ከዛ በትዳር አብራችሁ መኖር ጀመራችሁ አዎ ያው ስንገናኝም ያው እኔ ፍራቻ ምናምን ሲያድርብኝ ምን እየሰራ እሱ እንደማንኛውም ሰው ያው ከተማ ላይ ያው የቀን ስራ ምናምን ሲያገኝ የቀን ስራ እንትን ምንድነው የሚባለው ማለት ነው ሲያገኝ ይሰራል ሳያገኝ አይሰራም አንቺ ደግሞ መዳም ቤት ትሰሪያለሽ እሺ እንደዚህ አይነት ሁኔታ ስንት አመት በትዳር ኖራችሁ እንዴት ኖራችሁ ሚለውን አስረጅ ጮክና ቀልጣፍ ብለሽ እሺ ያኔ ኑሮ በቃ እኔም ሰራለሁኝ እሱም ሲያገኝ ይሰራል ያኔ የኖርነው 2 አመት ነው ሳውዲ አረቢያ አብረን እሱና እኔ ማለት ነው ከዛ ተያይዘን ወደ ኢትዮጵያ ገባን መጀመሪያ ላይ እሱ ቃል ገብቶልኛል ያኔ ቃል የገባልኝ ምንድነው ቦታ አባቱ ሰጥቶት ነበርና አባቱ ቦታ ላይ ቤት እንሰራለን ብሎ ነበር እንዴት ባንድ ቀን ተያዛችሁ ሳውዲ ለ2 አመት በትዳር ኖራችሁ እንዴት ሁለታችሁም ባንድ ቀን ተያዛችሁ ያው አጋጣሚ ነው ያው ሰዎች ወደዛ ሀገር ተሳፍሮ ነበር በሰዓቱ ኦኬ እና አንድ ላይ ኢጃዛ ቤት ነበርን ተያዝና አብረን ኦኬ እና ቃል የገባልኝ ምንድነው ያባቴ ያው እኔ ይደሃል ነኝና ያባቱ ቤት ነበርና ያባቱ ቦታ ሰጠው እሱ ማለት ነው አባቱ ሰጥቶት እዛ ላይ ሰርተን ለእናትሽም አንድ ክላስ እንሰጣታለን እኔ የምፈልግሽ እስከ መጨረሻው ነው ሌላ ቤት አያስፈልግሽምና እዛ እኔ ቦታ ላይ ቤት ሰርተን አብረን እንኖራለን አለኝ ከዛ እሺ ብዬ በቃ እየሰራሁኝ ሰጠዋለሁ ያው በስተመጨረሻ ተይዘን አገር ገባን ማለት ነው አገር ስንገባ ግን እሱ ሌላ ሰው ነው በጣም ያኔ ሱሰኛ ነው ያኔ ቃማጫሽ ዱርዬ አይነት ነው የሰራሽበትን ደሞዝ ማሬ 2 አመት አንቺ የሰራሽበትን ደሞዝ ለሱ ነበር የምትሰጪው አብራችሁ ስትኖሩ ሳውዲ እየሰራሽ ደሞዝ እያመጣሽ ለሱ ሰጪዋሽ እሱ ቤት ይሰራበታል እንደዛ ነው ቤቱን የሚገርምሽ ነገር ያን የ7 ወር በራሴ ልኬ ነበር ግን ያጣፍ ያኔ መልሻም ጥቼ ብሩን አብረን ነው ያኔ ቤቱን የሰራንበት አብረን ነው የኖርንበት ብሩን ማለት ነው ኦኬ እኮ ባንቺ ብር የ2 አመት ደሞዝሽ በቃ ለሱ ነው የፈሰሰው ያ ብቻ ሳይሆን እዚህም ኮንትራት ላይ 2 አመት ከ4 ወር የሰራሁት እሱ ጋር ነው አብረን የጨረስነው አስቀምጠሽ የነበረው ከሱ በፊት 2 አመት ከ4 ወር ሰርተሽ ኮንትራት ቤት ያስቀመጥሽውን ራሱ ከኢትዮጵያ ከባንክ ቤት አስመጥተሽ ከሱ ጋር ሳውዲ ምድር ላይ ነው ያጠፋችሁት የበላችሁበት የጠጣችሁበት የቤት ኪራይ ከፈላችሁበት ኢትዮጵያ አብረን ነው የኖርንበት ኢትዮጵያ ነው ይኖራችሁበት ተይዛችሁ ከገባችሁ በኋላ ኢትዮጵያ አንቺ የቤት ኪራይ ይከፈልሽ አንቺ አስቤዛ እያረግሽ ነው እሱን ያኖርሽው ቤት ሰራን ኢትዮጵያ ስንደርስ ቤቱ ያኔ እንጨቱ ቁሞ ቆርቆሮው ተመቶ ጠበቀን ከዛ ጭቃስ ቦክተን ቤቱን አስመረግን እዛው ቁመን ማለት ነው ከዛ ወደ ቤታችን ገባን እሱ ስራ ቢሰራም የሚያስቀድመው ጫቱንና ሽሻውን ብቻ ነው በቃ ይቅማል ያጨሳል ጫት ካልቃመ እሱ ሰው አይደለም እና እኔ በጣም ይደበድበኛል ቤት ሰራን ቤታችን ገባን አላለቀም አላልሽም እንጨት ብቻ ነበር አላልሽም እኮ ሄደን ያኔ ቤተሰብ ጋር ረፍን ቤተሰቦች ጋር ፈን ቤቱን አስመረግን ያኔ ባስጨርሰን ገባን ወደ ቤታችን ኦኬ የቤት ኪራይ ውስጥ አልኖራችሁም የሱ ቤተሰቦች ጋር ከሳውዲ ተይዛችሁ ስትገቡ የሱ ቤተሰቦች ጋር አረፋችሁና ከዛ ቤታችሁን ጨርሳችሁ ገባችሁ ቤታችሁን ጨርሳችሁ ስትገቡ ጀለሴ ይቅማል ጫቱን ሺሻ ያጨስ ስራ ይሰራ ስራ ቢሰራም በቃ መጨረሻ ላይ በቃ ትርፍ ምናምን ሲመጣ ያኔ ጻባዩ ቅይር ይላል በቃ ክስር ነው የሚለው መጨረሻ ላይ ያኔ አያተርፍም ማለት ምን አይነት ስራ ነበር የሚሰራው ለምሳሌ በቃ እንትን ሽንኩርት ያመርታል እንደገና ደግሞ ግመል ምናምን ይጭናል
ቦታ እንጋዛና ቦታ ተጋዝተን ያኔ ለ4 ወር ለ5 ወር እንደዛ ከዛ እዛ ሽንኩርት እንትን ይላል ያኔ ያመርታል። ያኔ ቦታው የገጠር ከተማ ነው። የከተማም ኑሮ መኖር ያለሽ የገጠርም ያኔ መኖርሽ ያኔ የውሃ ማሳ አላቸው ቦታው ማለት ነው። እና አያስቸግም። አሁን ገባኝ። እና በመጨረሻ ያኔ እሱን በቃ እውነት ከሴተኛ ዳሪ ጋር ራሱ እውነት ክብር አይሰጠኝም። ሰው ፊት ይደበድበኛል፣ ያዋርደኛል። በቃ በጣም ብዙ ነገር ነው የሚያደርገኝ። እኔ የሴተኛ ዳሪን ያህል እላለሁ ብለሽ ነው ከሴተኛ ዳሪ ጋር ያልሽው? አዎ በቃ ሴት ሸሻና በመጫ የሆነ ጊዜ ሻይ ቤት ከፍቶ ነበረ። እሺ እና ያኔ ከኔ ይልቅ ወላሂ ያቺ ሴተኛ ዳሪዋ ገበያ ተስብለታለችና ለሷ ነው ክብር የሚሰጠው ሁሉ። ማሪ ሻይ ቤት ሴተኛ ዳሪ የለም፣ ቡና ቤት ነው ሴተኛ ዳሪ አትበይ። መታለች። እኔ ስለመጣች ስላየሁኝ ነው። ሀቢባዬ ምን ታረጋለች? ሴተኛ ዳሪ ሻይ ቤት ምን ታረጋለች? ትመጣል መታ ማለት ነው። መታ እሷ ያኔ እዛ ሾርት ምናምን ትሰራለች። ሽሻ ስላለ ጫት ስለሚቅሙ እዛ ወንዶቹ ይፈልጋሉ እንደዛ ያለ ማለት ነው። ገባሽ? አላቅም ነበር እኔ ሺሻ ቤት እና ጫት ቤት እንደዚህ አይነት ጉድ እንዳለ አላቅም። ቡና ቤት ብቻ ይመስለኝ ነበር፣ ማታ ማታ ብቻ ይመስለኝ ነበር። እሺ አለ እንደዛ አለ። እና በቃ ከሷ ጋር እንኳን በቃ ከኔ ይልቅ እንደው ለሷ ነው ክብር ያለው። በጣም ያወርደኛል፣ ሰው ፊት ይሰድበኛል። ከፍ ዝቅ ነው በቃ የሚያረጋኝ። ሻይ ቤት ምን ልታረጊ ትሄጃለሽ? የሷ አይደል ሻይ ቤቱ ወይስ አብራችሁ ነበር የምትሰሩት? እሷ እኮ በቃ አለ አይደለ እዛ ታቃቅማለች። ያኔ በቃ የራሷን ቢዝነስ ነው የምትሰራው። አንቺስ እዛ ምን ልታረጊ ትሄጃለሽ? አብራችሁ ነው የምትሰሩት ከባልሽ ጋር? አዎ ኦኬ። እዛ ነው የምትውዩ? አንቺ ሻይ ቤት ባልሽ የከፈተው ሻይ ቤት ውስጥ ነበር አብራችሁ የምትውዩ? ያኔ አብረን ነው እሱ ሳይኖር እኔም እዛ እጠብቃለሁ። እና እሺ ሰው ፊት ከስተመር ተጠቃሚ ሻይ ሊጠጣ የመጣ ከስተመር ፊት አንቺን ይናገርሻል? አዎ ጭራሽ ምንም አይፈራም። ሰው ፊት ነሽ ምንድነሽ አይለኝም፣ ይሰድበኛል፣ ይመታኛል። ማለት ምን ብሎ ነው የሚናገርሽ? ለምሳሌ አንዱን ብትጠቅሽ ምን ይልሻል? በቃ በትንሽ በምን አየሽኝ ብሎ ይሰድብሽ? በቃ በትንሽ በትልቁ ከዛ መጨረሻ ላይ አንድ ምሳሌ ካልሰጠሽን አይገባንም። በትንሽ በትልቁ ማለት ልክ ሲያይሽ ለምን አየሽኝ ስታስጠይ ምናምን ይልሻል ወይስ በምን ተነካክታችሁ ነው? ላይክ ወይ ሌላ ወንድ ስታስተናግጂ ቀንቶብሽ ነው? ምንድነው? አልገባንም። ግልጽ አድርገሽ አስረጅን። እኔ በምን እንትን ልበልልሽ? በቃ እኔ እንጃ ለምን እንደው አላቅም። ምን ያንን ምክንያቱን አላቅም። አንድ ምሳሌ አቅርቢ። አንድ ምሳሌ እሱ አንቺ የሚለክፍበት ነገር የሚፈልግሽ። አሁን ሻይ ቤት ውስጥ ነሽ፣ መጣ ባልሽ ገባ፣ ምን ብሎ ይጀምራል? ለምሳሌ አሁን እኔ የማልፈልገውን ነገር ያረጋል። አሁን ያን ነገር አታድርግ። ለምሳሌ በቃ ያኔ በቃ ከሴት ጋርም ሲቀራረብ ምናምን ደስ አይለኝም እኔ ማለት ነው። እና ለምን ታረጋለህ? ስለምትቀኝ በነገራችን ላይ ማቅጦብኛል። እኔ የማላምነው እሱን ስለማገጠብኝ ነው። ሳውዲ አረቢያ ያኔ እሱና እኔ የተገናኘ ነው የ17 ዓመት ከ6 ወር ከ7 ወር ዓመት ልጅ ሁኛ ነው እኔ ጋር የተገናኘ ነው ማለት ነው። እሺ እና የሚገርምሽ የሆነ ልጅ ከመንገድ ያገኘኋት ብሎ ይዟት መጣ። እሺ ከዛ ችግር የለውም ታሳዝናለች ምናምን አለሽ። በቃ ችግር የለውም አብራን ትሆን ምናምን አልኩትኝ። ከዛ በጣም እየተቀራረቡ እሷን በጣም ተቀርበው አለች። አንድ አልጋ ላይ ይተኛሉ ምናምን አንድ አልጋ ላይ። ቆይ አንቺ ባልና ሚስት እየኖራችሁ ቆይ አንዴ አልገባኝ። ሳይገባኝ ዝም ብዬ አልሰማም። እየገባኝ ነው መስማት ፈልገው። አንቺና እሱ ሳውዲ ውስጥ ባልና ሚስት ሆናችሁ የምትኖሩበት ቤት ውስጥ ሴት መንገድ ላይ አግኝቶ ምስኪን አመጣው አለሽ። አንቺም ውይ ምስኪን ናት ብለሽ አስጠንቃ። አንድ አልጋ ላይ እንዴት ሊተኝ ይችላል? የማይመስል ነገር እንዴት አንድ አልጋ ላይ ባልና ወላሂ ሀቢባ አንቺ የት ሄደሽ ነው እንግዳ ከመንገድ ላይ የተገኘች እንግዳ ከባልሽ ጋር አልጋ ላይ የምትተኛው? አንቺ የት ሄደሽ? መዳም ቤት? በቃ እንደዛ ነው። እኔ መዳም ቤት እሄዳለሁኝ፣ እነሱ አልጋ ላይ ነው የሚተኙት። ከዛ ማን ይነግርሻል? ይሄን አንድ አልጋ ለአንቺ ማን ይነግርሻል አንድ አልጋ ላይ መተኛታቸውን? ያንንም ባይኔ አይቻለሁኝ እኮ። እንደገናም ደግሞ አሁንም መረጃ አለኝ። እሷ የጻፈችልኝ
አሁን እዚህ ከዱባይ ከመጣሁ 4 ዓመቴ ነው እዚህ ማለት ነው። ከዛ እዚህ ከመጣሁኝ በአመቴ ምናምን እንደውም ንገሪያት ብሏት ነው መሰለኝ። ከዛ ስሚ እኔ እኮ እገሊት ነኝ እና አዎ አድርጊያለሁ፣ ሳውዲ አረቢያም እንደዛ አድርጊያለሁኝ፣ አሁንም ፍቺው እሱ አይፈልግሽም አንቺን፣ እኔን ነው የሚወደው አንቺን አይፈልግሽም ምናምን ብላኝ ጽፋልኛለች አለኝ። እሱም የሚለውን ሁሉ ነገር አለኝ እልክልሻለሁኝ። እኔ የምፈልገው ሀውዬ ሀቂ አንደኛ በአባቱ ስም አድርጉ ቤቱን መጀመሪያ ሻይ ቤቱ ጋር ያቆምነው ማሬ፣ ወደ መጨረሻ አትሂጂ። መጀመሪያ ሻይ ቤቱ ጋር ነን። ሻይ ቤት ሆነሽ ይሰድብሻል፣ ሰው ፊት ያዋርድሻል። ምንድነው የሚልሽ? አንቺ ራስሽን አትጠብቂም? ዝንጥ ብለሽ አትሄጂም? ሻይ ቤት ተዝረክርከሽ ነው የምትሄጂው። ያፍርብሻል። ሻይ ቤት ከሚመጡ ከስተመሮች ጋር እሷ ሚስትክ ናት መባልን ያፍራል። ሚስቱ የልቡን እኮ አላውቅም። አውዬ የልቡን እኮ አላውቅም። ኢትዮጵያ ከገባ ሲጀመር እሱና እኔ አንተዋወቅም። ኢትዮጵያ እሱ ሌላ ሰው ነው፣ ሳውዲ አረቢያ ሌላ ሰው ነው። እሱን ድራሽ አላውቅም። ሻይ ቤት ሳንከፍት ራሱ ጧት ይወጣል፣ ማታ ነው የሚገባው። 1 ሰዓት 12 ሰዓት እንደዛ የሚገባው የትም ሄዶ ማለት ነው። ሌላ ሰው ነው በቃ። አገሩ ሲገባ እሱ ሌላ ሰው ነው ተቀይሮ ማለት በቃ አያወራሽም። በቃ ጧት ቁርሱ ይበላል ይሄዳል፣ ከፈለገ መጥቶም ሰውን ይበላል ይወጣል ይሄዳል፣ ማታ ይገባል። አያወራሽም በቃ። እሱና እኔ ምንድነው የምንገናኘው? አልጋ ላይ ብቻ ነው ምንም በቃ እስቲ ያደግ ማለት እስቲ ላብራችሁ ስትኖሩ አያወራሽም፣ ይንቅሻል፣ ይሰድብሻል፣ ምናምን ያመናጭቅሻል። ማታ ላይ ግን ይፈልግሻል። እንደዛ በቃ። እሺ በመጨረሻ እንዴት ከዛ ቤት ወጣሽ? ከዛ በመጨረሻ ያኔ የተጣላን ምንም እያልን እኔ በአጋጣሚ አረገዝኩኝ እኔ ማለት ነው። እሺ የመጀመሪያ ሳውዲ 2 ዓመት በትዳር ስትኖሩ፣ ይቅርታ ሳውዲ 2 ዓመት በትዳር ስትኖሩ ልጅ አልወለዳችሁ? አልወለድንም። መከላከያ ትጠቀሚ ነበር? አዎ። ኦኬ እሺ። ስለዚህ ከሳውዲ 2 ዓመት በኋላ ኢትዮጵያ ገብታችሁ ቤታችሁን ሰርታችሁ ቤታችሁ ውስጥ ስትኖሩ ስንት ጊዜ ከኖራችሁ በኋላ ነው እርግዝና የተፈጠረው? ከሳውዲ በገባችሁ በስንት ዓመት? እኔ ያኔ 2008 ይሁን 2009 ይሁን ያኔ ነው የገባን ወደ ኢትዮጵያ። ከዛ በአመት ይመስለኛል እርግዝና የተፈጠረው። ኦኬ ስለዚህ ከኢትዮጵያ በገባችሁ በአመቱ እርግዝና ተፈጠረ። እርግዝና ሲፈጠር እሱ ተስማምቷል ማለት ማርገዝሽን ሲያውቅ አስወርጃ አላለ? አልተስማማም። እንደውም አላረገሽም ብሎ ፈታኝ እዛ ሰዓት ማለት ነው። ማለት ማስረጃ አታቀርቢለትም? እንደ ሆስፒታል ተመርመረሻል አላረገዝሽም ካለ? ከዛ ተፋታን። አልፈልግም ብሎ ተፋታን ማለት ነው። አንቺ እውነት እርጉዝ ከነበርሽ ማስረጃ አታቀርቢም ነበር ወይ ሳትፋቺ? ያንን እኔ እኮ ቢያንስ የዛ ሰዓት አሁን የስንት ዓመት ልጅ መስራቆች የ20 ዓመት ልጅ ነኝ ማለት ብዙም ነገር አላውቅም። የ20 ዓመት ልጅ እርግዝናዋን ሆስፒታል ሄዳ ተመርምራ ወረቀት ማምጣት አታውቅም? የ20 ዓመት ልጅ ያው እኔ አርግዣለሁኝ፣ ግን ደግሞ ባረግዝም ባላረግዝም እኮ አይፈልግም እሱ። በቃ እሺ ፈታሽ፣ ችግር የለም። ከዛ ወዴት ሄድሽ አንቺ? ፈቶሽ ቤቱን ለቆ ወጣ ወይስ አንቺ ለቀሽ ወጣሽ? እኔ ለቅቄ ወደ ቤተሰቦች ሄድኩኝ። እሺ ቤተሰቦችሽ እዛው እናንተ ትኖሩ የነበረው አዲስ አበባ ነበር? ከዛ እዛ ቤተሰብ ጋር ሲሄድ አይደለም ወደዛ ወደ ወሎ ነው። እኔ ቤተሰቦች ደሴ ነው ያሉት፣ እሱ ደግሞ ወደዛ ወደ ገጠር አካባቢ። ቦታው አገሩ መገለጽ አይጠበቅበትም። በቃ ክፍለ ሀገር ከአዲስ አበባ ውጭ። እሺ ክፍለ ሀገር ትኖሩበት ከነበረበት ቦታ ሲፈታሽ እርጉዝ ሆነሽ አንቺ ወተሽ እናትና አባትሽ ቤት ሄድሽ። ሌላ ከተማ ይራራቃል? ያኔ የ1 ሰዓት ተኩል መንገድ ምናምን ይሆናል። ኦኬ ከዛ ሄድሽ ቤተሰብ ጋር መኖር ጀመርሽ። እሺ ከዛስ? ቤተሰብ ጋር ያኔ አልተስማማንም። ገንዘብሽን አስበልተሽ መተሻል ብለው እነሱም ሰላም አልሰጡኝም እዛ። እሺ አይዞሽ ማሪ። ከዛ መልሽ የእሱ ሀገር ለመኖር ቀላል ስለሆነ ያው ደሴ ለመኖር ይከብዳል። ቤት ኪራይም ተከራይተሽ ለመኖር ይከብዳል በጣም እና ያው የእሱ ሀገር ገጠራማ ያኔ ስለሆነ ወደዛ ሄድኩኝ ለመኖርና ኑሮ ስለሚቀንስልሽ። አዎ እዛ ሄድኩኝ። ከዛ ብቻዬን ቤት ተከራይቼ መኖርኩኝ። ከዛ እሱ የሚሰራውን ስራ እኔ እቃ ተካፍለን ስለነበረ ያንን በዛ ቀን መስራት ጀመርኩኝ ማለት ነው። ሻይ ቤት ከፍቼ
ከዛ በጣም ገበያ ነበረኝ፣ በጣም ይሸጥልኝ ነበርና ከዛ እሱ መጥቶ እንደገና የሚጠቀሙትን ሰዎች በሽጉጥ መጥቶ አስፈራራቸው። ምን አባቱ ፈልጎ ነው የሚመጣው? አልፈልግሽም ብሎ ይፈታሽ። እሱ ደግሞ ምን ፈልጎ ይመጣል አንቺ ሻይ ቤት? ያ እንትን መንገዱ ያኔ ይቀራረባል እና በበር ነው የሚያልፈው እሱ ማለት ነው። ከዛ የእሱ እንዳለ እዛ አብረን በፊት አብረን የምንሸጠው ስንሸጥ የነበረ እነዛ እንዳለ ደንበኞቹ እኔ ጋር መጥተው እኔ ጋር ነው በቃ የሚያሳልፉት። ደንበኞቹ ከሱ ወጥተው ወደ አንቺ ስለመጡ ተናዶ ቀንቶ ከዛ መጥቶ በሽጉጥ አስፈራራቸው ምናምን በቃ ያኔ ቀንቶ በይው በቃ ቀንቶ። ከዛ እንደገና በቃ ያገባው ቅዝቅዝ አለ፣ እንደገና ተቀዛቀዘ፣ ገበያውን ተውኩትኝ። ከዛ እርግዝና እየገፋ ሄደ መጨረሻ። ከዛ ያኔ ለ9 ወር 15 ቀን ሲቀረኝ እንደገና ቤተሰቦቹ ያኔ በቃ ይከተለኛል። ሲጀመር እሱ ይከተለኛል በቃ በየርኩበት ሰላም አይሰጠኝም። እንደዛ ፈቶኝ እሱ የሚገርምሽ አሁን ያገባትን ሴት በዛ ሰዓት ያኔ እኔ ጋር ይመጣል። ኒካለኝ ያኔ ነፍሰ ጡር ከሆንሽ ያኔ ኒካ አይወርድም ይባላል። እንደዛ ማለት ነው። ትክክል ነው። ነፍሰ ጡር ከሆንሽ ኒካ አይወርድም። ነፍሰ ጡር መፍታት አይቻልም። ከዛ እንደዛ እያለ ይመጣል። ግን በዛ ሰዓት እሱ ሌላ ውሽማ ይዟል። እሺ ከዛ እኔ ጋር እየመጣ ያድራል። እንደገና ደግሞ እዛችም ጋር ያኔ ይውላል። እሷ ጋር ውሎ እኔ ጋር ደግሞ ማታ ይመጣል። ከዛ በዛ ሁኔታ መጨረሻ ላይ እንደገና ቤተሰብ እንትን ብሎ ያኔ ትግባ አይሆንም አንደኛ ሰው ይፈርድብናል ምናምን ብለው ወደ ቤታቸው ያኔ ወደ ቤት እንዲመለስ አደረጉኝ ማለት ነው። እኔ ራሴን መውለጃዬን ሁሉ ነገሬን ያኔ አዘጋጅቼ ነበር በሰዓቱ። ከዛ የምታርሰኝም ልጅ ምናምን አዘጋጅቼ ነበር። ግን እሱ አይሆንም ማለት ያኔ አይሆንም ማለት ያኔ ገባሁኝ። አማራጭም የለኝም። ያው ሰው ቤቱ ነሽ፣ ቤት ተከራይቼ ስለምኖር ሰው ቤቱ ነሽ። ያው ገጠር ነው፣ ውሃም ያኔ ሩቅ ነው። ያኔ ከብድ ነበረ። ከዛ እንደዛ አድርጌ ያኔ ገባሁኝ እሱ ቤት ወለድኩኝ። ከዛ በወለድኩኝ በ40 ቀኔ ከኩዌት ቪዛ መጣልኝ ማለት ነው። ምን ወለድሽ? ወንድ ሴት? ሴት ነው የወለድኩት። ከዛ ቪዛ ሲመጣልኝ ያው ቦታ ምናምን የት ይደረግልሽ ያኔ ቪዛው የምትፈራረኝበት አዲስ አበባ ምናምን ሲሉኝ ወንድሙ ያኔ አብሮ ይሰራልና እሱን ስጠይቀው ከዛ ለአባቱ ወንድም ነግሮ ከዛ ስም ያለኝ ከብርና ከልጅሽ የትኛውን ትመርጫለሽ? ልጅሽ ትሞትብሻለች፣ ልጅሽ ያኔ ትንሽ ጠንከር ትበልሽ አለኝ። አንቺ ልጅሽን ማን ጋር ነው አስቀምጠሽ ነው ኩዌት ሄድሽው? እናቴ ጋር አስቀምጣት ነበር። እሺ ከዛ እንደዛ ሲሉኝ ያው እኔ በጣም ተስፋ ቆርጫለሁ። ያኔ ገንዘቤንም አጥቻለሁ። ያኔ አይኖረኝም ከዛ በኋላ ገባሽ? ግዴታ መውጣት ነበረብኝ። ግን ነገር ደግሞ ሳስበው እንደዛ ሲሉኝ መልሼ ሆዴ ባባ አልቻልኩኝም። ማን ጋር አስቀመጥሻት? ጥያቄው ማን ጋር አስቀመጥሻት ልጅሽን ነው ጥያቄው። አልሄድኩኝም። ያኔ እነሱ ተሰባስበው አይሆንም አትሂጂ፣ ልጅሽ ትሞትብሻለች፣ ትጠንክርልሽ ገና ባርባ አሉኝ ማለት ነው። ከዛ እሺ ብዬ ቀራሁኝ እኔም። ከዛ እንደገና እሱ ጋር ኒካ እንደገና ተመላልሰን አብረን መኖር ጀመርን። ኒካ ሲጀመር እኮ አላወረዳችሁም። ነፍሰ ጡር ኒካ ማውረድ አይቻልም። ይወርዳል ያኔ ልጁ ሲወለድ አብሮ ይወርዳል። እንደዛ ነው። ልጁ ሲወለድ አብሮ ይወርዳል። ኦኬ ከዛ እንደገና አብረን ቀጠልን። ያኔ የተረፈኝ ብር ነበር ጠለቤት የሰራሁት። ከዛ በዛ በቃ እየተሳረፍኩ ምናምን በጣም እሰራለሁኝ ወላሂ። ያኔ በቦታ ያሉት ያቆኛሉ፣ ቤተሰቦቹም ይመሰክራሉ። ያኔ በጣም እሰራለሁኝ። ያኔ የቤቱን ሁሉ ነገር ማሟላው እኔ ነኝ። ከዛ ልጅን እነሱ ይዙልኛል፣ ያኔ ቤተሰቦቹ ማለት ነው። እሰራለሁኝ። ግን እንደዛም በቃ ያኔ በቃ እሱ የሚገርምሽ ጫማ ንግድ ጀመርኩኝ ማለት ነው። ጫማ ንግድ ጀምሬ
ከዛ ገበያ መጥቶ የጫት መቃሚያ ካልሰጠሽ ብሎ ደብድቦኝ አስለቅሰኝ ነው የሚሄደው። እንዴ አንቺ ፖሊስ አጣሪም እንደ ህግ ባለበት ሀገር ብታይ ማለት ነው። በየፖሊስ ጣቢያው በየወረዳው ማለት ነው የስንት ፋይል አለ መሰለሽ የተከፈተ ማለት ነው። ያኔ በባልና ሚስት መሀል አንገባም ነው የሚሉሽ እነሱ ራሱ። ከዛ እንደዛ የሆነ በቃ ኮሮናም ገባ። በኮሮናም ያኔ ወደ ሳውዲ መሄድ ፈልጌ ነበረ። በቃ በኮሮና መውጣት አልቻልኩኝም። ያው ግዴታ መኖር ስላለብኝ ወደ እዛው ኖርኩኝ ማለት ነው። ኖርኩኛ ብሬ። ከዛ እሱ ይቺ የወሸማ ልጅ ጋራ እዚህ ነበረች ያለችው ዱባይና አብሮ ያወሩ ነበረ። ከዛ ስልኩን ስከፍት ምናምን ያኔ የተላላኩትን አይባችኋለሁ። ፎቶዋን ራቅቷን ትልክለታለች። ራቅቷን እያየሽም አብረሽ ትኖሪያለሽ። የባልሽ ውሽማ ራቅት ፎቶ ባልሽ ስልክ ላይ እያየሽ አብረሽ ትኖሪያለሽ። ምንም አማራጭ የለኝም። ኮሮና ነው። ቤተሰቦቼ ደግሞ ካለለኝ የለሽም ብርሽን አስበልተሻል ብለውኝ እኮ አስወጥተውኛል። ገባሽ? የት ሄዳለሁኝ? ብሬንም እኮ ከእጅ ላይ ጨርሻለሁ። ያኔ መኖር ነበረብኝ ማለት ነው። ከዛ ኖርኩኝ። ከዛ በመጨረሻ ወደዚህ ያኔ ተሳክቶልኝ መጣሁኝ። ከዛ ያች የተወሸመች ልጅ እዚህ ነበር ያለችውና እኔ አዲስ አበባ የተወሸመችዋ ሳውዲ ኢጃዛ ቤት አብራ ከእናንተ ጋር የነበረችው ናት ወይስ ሌላ ናት? ሌላ ናት። ሌላ ቀየረ? ሌላ ናት ወይስ እሷ ራሷ? ሌላ ናት። ቀየረ። ሁለተኛ ሴት ቀየረ። እሺ። ከዛ እኔ አዲስ አበባ ሲሄድ አጋጣሚ ሆኖ የልጅቱ ዘመድና እኔ አብረን ያኔ እንትን ማረፊያ ቤት ተገጣጥመን ከዛ እንደ ኖርማል ስልክ ምናምን ቼክ ስንደራረብ የልጅቱ የዛች የውሽማይቱ ፎቶ አየኋት። አረች ሊታቃታለሁ ምናምን አልኳት ማለት ነው። ከዛ ልትመጣ እኮ ነው አሁን 21 ቀን ነው የቀራት አለችኝ። ተመካክረው ነው ለካ እነሱ ገባሽ እኔን ወደዚህ ልኮ እሱ ደግሞ ይችኛዋን ወደሱ ያመጣ ማለት ነው። አንቺን ወደ ዱባይ ልኮ እሷን ሊቀበል አንቺን ፈንግሎ እሷን ሊያስገባ ነበር ሐሳቡ። አዎ ከዛ ይሄን ነገርማ በቃ ማጠናከር አለብኝ። በቃ እኔ እሱ ጋር በእንደዚህ ሁኔታ አንደኛ እንደዚህ ማለት ክብር አይሰጠኝም። ደግሞ ስለሚደበድበኝም የሚገርምሽ እጅህን ያኔ አቅም ካነሰኝ ምናምን ሰውነቴ ከተጎዳ እጄ ያኔ ሰባራ ይነሳብኛል። በጣም ነው የሚደበድበኝ። ሰብሮሽ? አዎ እጄ ሰባራ ነው። ሲጀመር ግስሜ ሁሉ በቃ እንትን ነበር። አሁን ያኔ ያገግሜ ነው እንጂ እንዳለ የተመታሁት በጣም ቁስል ነበረ። ከዛ መጣሁኝ ወደዚህ በአጋጣሚ ያንተኑ ተነሳ። ረብሻው ሲነሳ የትግራይ ረብሻ ሲነሳ እነሱ ወደ ደሴ መጡ። ከዛ ብር ላኪልኝ አለኝ። አይ ልጅ ስላለ ብዬ ያኔ ላኩለት ብር ማለት ነው። ከዛ በቃ ይደውላል ብር ላክሽለት ልጅ ስላለኝ የለውም 5 ሳንቲም። የሚገርምሽ አሁን ዛሬ ብር እጁ ላይ ከያዘ በቃ በአንድ ቀን ነው። አንቺ ዱባይ ከመጣሽ በኋላ ነው ብር ላክሽለት? አዎ ጀግና ነሽ። እጅሽን ሰብሮሽ ሲቀጠቅጥሽ ኖሮ ወሽሞብሽ ከአንዴም ሁለቴ ውሽማ ይዞብሽ የውሽማውን ራቁት ፎቶ ስልኩ ላይ አይተሽ ወይኔ በጣም ደግነሽ እስቲል ግን ያው ልጅ ስለወለድን ብለሽ ብር ላክሽለት እንዳንቺ ነበር በህይወት በእውነት ግዴታ ነው። ምክንያቱም እሱ አቃለሁኝ ያኔ ከቤተሰብም ከሁሉም ያለውን ነገር አቃለሁኝ። ምክንያቱም እሱ ምንም ሳንቲም የለውም። የምትጎዳው ልጅ ናት ገባሽ? ነገር ግን ከሱ ጋር የእንጀራ እናት እየመጣችላት ከ21 ቀን በኋላ ከዱባይ የእንጀራ እናት እየመጣችላት እንደሆነ አውቀሽ ልጅሽን እሱ ጋር በእንጀራ እናት እንድታድግ ነው እሱ ጋር ጥለሻት የወጣሽው። ወደ ዱባይ ስትሄጂ ልጅሽን ለእናትሽ አልሰጥሽ እሱ ጋር ጥለሽ ሄድሽ። የእንጀራ እናት እንደሚተካ ያወቅሽ ስትወጪ አይውልሽ አሁን እኔ እንደዚህ ያለ ልጅ እሱ ጋር ያረኩትኝ ከሁለታችንም ያኔ ሁለታችንም ከምታጣ የመደችውን ሰው የዛ ሰዓት እኔ ጥያት ስመጣ የ2 ዓመት ከ9 ወር ነበረ። ሁለታችንንም ለምዳናለኝ እና ሁለታችንንም ከምታጣ ከአንዱ ጋር ተውን ብዬ ነበር እኔ ሐሳቤ ማለት ነው።
ከእንጀራ እናት ጋር ከምታድግ ከሀያት ጋር ብታድግ አይሻላትም? ማን ይጨክናል? ከእንጀራ እናት ይሻል ነበር በሰዓቱ። ያኔ ይሄንንም ነገር አስቤው ነበረ። ነገር ግን ደግሞ ቪዛዬንም ያበላሽብኛል። ወደዚህ መምጣት አልችልም። ገባሽ? የአሜሪካ ቪዛ መሰለሽ እንዴ? ለዱባይ ቪዛ፣ የአረብ ሀገር ቪዛ በነፃ ደላላ ኤጀንሲ። እኔ እኮ ለዚህ ቪዛ ማለት ነው ወላሂ 4 አመት ነው 3 አመት ነው። በጣም በጣም ከባድ ነበረ። የዛ ሰዓት በኮሮናው ሰዓት ለመውጣት በጣም ይከብድ ነበረ። ይሄም ሀገር እንዳጋጣሚ ተከፍቶ ነው ወደዚህ የመጣሁት ማለት ነው። አሁን ነው እንደዚህ ሰው በየቦታው መሄድ የጀመረው እንጂ ይከብድ ነበረ። እና ደግሞ አንቺ ያሰብሽውን ሀሳብ እኔም አስቤው ነበረ። ነገር ግን ያው ሁለታችንም ከምታጣ በማለት ነው። ግን እነሱ እንደዛ አልነበረም አስተሳሰቡ። ልጅቱ ጋር እኔ ጋር ከሆነች እሷ ብር ትልካለች የሚል አስተሳሰብ ነበር ያለው ማለት ነው። ከዛ እኔ ግን ከ8000 ብር ሌላ አላኩኝም። አሁን 4 አመቴ ነው። በሱ ልክ ያላቀም እምልክላቸው ወይ ለእህቱ ወይ ደግሞ ለወንድሙ ነው። ልብስ ገዝተው በቃ እስከ ዋጋው ነው የሚያሳዩኝ ማለት ነው። አለዛ ደግሞ በሰው ነው ማስልክላት እንደዚህ ሰርፕራይዝ አድርጉልኝ ብዬ ምናምን ነው። አሁን ግን የሚለው ምንድነው ልጇን አንድ ቀን ረርታ አታውቅም። ልጇንም አላሳይም። ቤቱን ክዶኛል። ቤቱን ክዶኛል። ነግሬሻለሁ። መሬቱ ስም ነው ያለው። ግድግዳና ጣራው ነው ያንቺ። አዎ የሁለት አመት ሰው ጋር የሰራሽበት የለፋሽበት 4 አመት በይ እንጂ የጠለቡን አብረን 4 አመት ሳውዲ የለፋሽበት 2 አመት ከ3 ወር ኮንትራት ቤት 2 አመት ደግሞ ከሱ ጋር በትዳር ሳውዲ ውስጥ የኖርሽው 4 አመት ከ23 ከእድሜሽ ላይ እንደገና ገንዘብ ኢትዮጵያ ደግሞ ስንት አመት ማብራችሁ ይኖራችሁ? እንደገና ደግሞ እሱ ጋር አብረን የኖርነው በአጠቃላይ 7 አመት። ልጅሽ 7 አመት ነው የኖርነው። 7 አመት ሆና ነው የወጣሽው አንቺ ወደ ዱባይ የመጣሽው? የ2 አመት ከ9 ወር። ኦኬ ኢትዮጵያ ውስጥ 2 አመት ከ9 ወር ኖርሽ ከዚህ ሰው ጋር። ሳውዲ ውስጥ 2 አመት ኖርሽ? አይደለም የልጅ እድሜ 2 አመት ከ9 ወር። እሱ ጋር ኢትዮጵያ ኖርና 5 አመት ነው። ምክንያቱም የሄድሽ ያረገዝሽው ራሱ በሄድሽ በአመት ስለሆነ በተይዛችሁ በገባችሁ በአመት ስላረገዛሽ እርግዝና ሌላ 1 አመት፣ እሷ ደግሞ 2 አመት ከ9 ወር። ስለዚህ 5 አመት ከዚህ ሰውዬ ጋር 5 አመት ኢትዮጵያ ውስጥ ኖርሽ፣ 2 አመት ሳውዲ ኖርሽ። 7 አመት ከእድሜሽ ላይ 7 አመት እድሜ በላ ጉልበት፣ ገንዘብ እንደገና እጅሽን ሰብሮሻል። እጅም አሁን ሰባራ ነው ይሰማኛል፣ ይነሳብኛል። ብርድ ሲሆን ምናምን ያመኛል። አቡዬ ያኒ ማለት ነው ማለት ነው። ያኒ ማለት ነው ማለት ያኒ ማለት የምትለው አካል ያኒ ማለት ነው። ለዛ ነው ብዙ ጊዜ ሳውዲ ኖሩ ሰዎች ያኒ የሚሉት። እሺ ማሬ ከዛ አሁን ልጅን አያገናኘኝም። በቃ እንደውም በፊት ምን ይለኝ ነበረ መሰለሽ? እኔ ቤተሰቦችሽን ሂጅን እጨርስልሻለሁ ይለኝ ነበረ። አሁን ልጅቱን አያገናኘኝም። ስልክ እንትን ስጽፍለት ምናምን ራሱ ልጅ አለሽ እንደ ምናምን ነው የሚለኝ። ልጅን ጭራሽ አያገናኘኝም። የሚያገናኙ ሰዎች ራሱ ይሰድባቸዋል ምናምን። በቃ እንዳያገናኙኝ ነው የሚያደርገው ማለት ነው። እሱ እንትን ብሏል። በቃ ዘግቷል። አያገናኘኝም። እና አሁን ይኸው ጥይት ገዝቻለሁኝ አንቺን ነው ግንባርሽን ብዬ የምገልሽ ይለኛል ማለት ነው። እንደውም ስክሪን አርጌዋለሁኝ እስከነ ቁጥሩ ልክልሻለሁኝ መረጃው ነው ማለት ነው። ስክሪን ሪከርድ አድርገሽዋል? ጎበዝ። ይሄ ማስረጃ ይሆንሻል። ጥይት ገዝቼልሻለሁ ግንባርሽን ልልሽ ሲልሽ ስክሪን ሪከርድ አድርገሽዋል? ቀርጸሽዋል? በጽሁፍ ነው ይኸው አንቺን በጥይት ነው ረጭቼ የምጥልሽ ብሎ ፎቶውን በእርግጥ አያስኩትኝም። ቶሎ ነው ያጠፋው ፎቶውን ማለት ነው። ይኸው ፎቶ ልኮልኛል። አለ እንትን ማለት ነው የጻፈልኝ አለ ከነ ቁጥሩ። እና አሁን ኢትዮጵያ አሁን ልገባ 2 ወር ከ20 ቀን እንደዛ ነው የቀረኝ። እኔ መግባት አልፈልግም፣ ግን ደግሞ ምናልባት ብገባስ። ግን ልጅ በጣም ናፍቃኛለች። ልጅ እንደናት እኔ አላገኘኋትም። እንደናት ሳይሆን እንደሩቅ ሰው ምናምን ነው እሷና እኔ ራሱ የምንተዋወቀው። አሁን ልጅ 7 አመቷ ነው። አንቺ ከመጣሽ ዱባይ 4 አመትሽ ነው። ስትወጪ 3 አመቷ ነበር። 7 አመቷ ነው ልጅሽ። ተንዬ ቴንክ ዩ ፎር ዘ ሰብስክሪፕሽን። 7 አመቷ ነው እስካሁን ድረስ። እና ረስታሻለች? ታውቅሻለች? በቃ እንትን ሰው ነው። አንዳንዴ ስንገናኝ በቃ አለ አይደል እንደሩቅ ሰው
እንደዛ ነው የምንተዋወቀው። ይሄን ያህል አለ አይደለ የእናት ፍቅር ምናምን አታውቅም። እሷም በለሱ ደግሞ በቃ የሚነግራት አለ አይደለ በቃ መጥፎ ነገር። ቆይ ወላሂ ሪከርዱን እልክልሻለሁ። እሷ ምን ብላ እንደምትሰድበኝ እልክልሻለሁኝ። በጣም በቃ አይምሮዬን ነው የሚያበላሽው። ማውናት ወይስ ማናት የምትሰድብሽ? ላ ልጅ ያቺ ጋር ነው ልጅሽ ትሰድብሻለች? ታው ልጅን ስደቢያት ይለኛል፣ ይሰርበኛል፣ ትሰርበኛል። ይላታል ልጅሽን? አዎ ይሄ ባለጌ ልጅን በልጅሽ ያሰድብሻል? አዎ ያሰድበኛል። ምን ታልቻልኩኝ በልጅሽ? ወይኔ እልክልሻለሁ። አሁን ብቻ አይደለም ገና ከ3 አመት በፊት ራሱ የ4 አመት ልጅ ምናምን ሆነ ወላይ ካፋ የሚወጣው ቃል ሪከርድ አድርጌ አስቀምጨዋለሁ። እልክልሻለሁ። ካፋ የሚወጣው ቃል በጣም ነው የሚያስጸይፈው። ለልጁ አያስብም፣ ለልጁ አይምሮ አይጨነቅም። ልጅን ጥላቻና ስድብ ያስተምራል። በ7 አመቷ ንጹህ አይምሮ ይዛ እንዳታድግ በጣም እናቷን እንድትጠላ ያደርጋል። ባለፈው ብር ልላክላት ልብስ ግዛላት አልኩትኝ። ከዛ 30 ሺህ ብር ካልሆነ እኔ አልፈልግም እዛ ድረስ ማን ይሄዳል ምናምን አለኝ ማለት ነው። አይ እሺ እንግዲህ አስተዋዋልክም አልኩትኝ። ከዛ ስደቢያት ብሎ አንቺ አላህ አይወድሽም፣ አንቺ አላህ አይወድሽም። በቃ አሁን ረስቼው ነው እንጂ ልክልሻለሁ ሪከርዱ አለ ማለት ነው። እና በጣም ነው የምትሰርበኝ እሷ ራሱ ማለት ነው። እና እኔ ግን አልቻልኩኝም። እኔ ቤተሰቦችን በሱ ምክንያት አጥቻለሁኝ። ቤተሰቦች አሁን እስከዚህ የማይደሉም ገንዘብሽን አስበልተሻል ብለው ማለት ነው። አሁን ማንም የለኝም ከጎኔ ላይ ነው የምልሽ። ከዛ ደግሞ የለፋውባት ልጅን እንኳን አጥቻታለሁኝ። የለፋውበትን ቤት አጥቻለሁኝ። እና በጣም በቃ እኔ ገንዘብ አሁን እኔ እዚህ መጥቼ መናገር የፈለኩ ግን እሱ ከማን በላይ ነው ብዬ ነው። ገባሽ አይደለ? ከማን በላይ ነው እሱ። ማንም የላትም ብሎ ነው እንደዚህ የሚያደርገው። ግን ደግሞ የሆነ መፍትሄ እንድታደርግልኝ ነው እዚህ የመጣሁት እንጂ በጣም ከባድ ነው እሱ ያደረገ ነገር። ምንም በላይ ግን እኔ ከበደኝ ልጅሽ እንድትሰድብሽ ማድረጉ፣ ልጅሽ እንድትጠላሽ ማድረጉ። ወይኔ ከዚህ በላይ ለእናት እኮ የሚያም ነገር የለም። በ7 አመት ልጅሽ እንድትሰድብሽ ያደርጋል። በጣም ብልግና እኮ ነው። ምን አይነት ጨካኝ ሰው ነው ግን! ነገ ልጁ አድጋ ያደረገው ነገር ሲገባው የገዛ እናቷን እንደዚህ እንድትሰድብ ማድረጉ፣ የገዛ እናቷን እንድትጠላ ማድረጉን ስታቅ ምን ያህል እንደምትጠላው ግን አያስብም፣ አርቆ አያስብም። ታድጋለች እኮ እቺ ልጅ እንደሆነች እኮ አትቀርም። አንደኛውን ልጅ ትጠላኛለች። ገባሽ? አሁን እንደዚህ ዝም ብዬ ባልፍ ያኔ ነገ ልጅ አድጋ እናቴ ለምንድን ነው ያኔ ትተሽኝ ይሄን ያህል ጊዜውን ያሳደገኝ እኮ አባቴ ነው፣ አንቺ እኮ አልወድሽም፣ የኔን እኮ ስራ አታውቅልኝም። ገባሽ? ለዚህም ነው እዚህ የመጣሁትኝ እንጂ እኔ ቤተሰቦቹንም እዚህ እንትን ማለት አልፈለኩኝም ነበረ። ያ አሁን እንግዲህ ወደዚህ ስመጣ ያኔ ሁሉም እውነት ስለሚወጣ ያው ሁሉም ይመጣሉ። ኦኬ አሁን ቲክቶክ ስሙ ማን ነው? ቲክቶክ እሱ የለውም፣ ወንድሙ አለው። ታናሽ ወንድሙ ቲክቶክ ይግባ። እሺ ያኔ እኔ ጋር አንዱ ዝም ብዬ ነው እንጂ የማያቸው እኔ ጋር እናወራም እኮ። እኔ አንቺ ስልክ ቁጥሩን ስጪኝ ዋትስአፕ ላይ ቮይስ ላድርግለት ና ብዬ። የልጁን ቁጥር እኔ አላውቀውም፣ ግን የልጁን አይደለም የባልሽን ነው የምትሰጪኝ። ባልሽን እኔ አንቺ እንዴት ጠየቅ አትፈልጊም እንዴ? እኔ በደንብ ነው እኮ ይሄን እንድትረጂኝ ፈለኩትኝ። በቃ ይሄ ሀቅ አንደኛ ሀቅ እንዲወጣ መስማት አለብኝ። እሱ ለመስማት ደግሞ አንቺ ቁጥርሽን ሰጪኝና እኔ ዋትስአፕ ላይ ሀቢባ ነኝ ስልሽ የእሱን ስልክ ቁጥር ሰጪኛለሽ። እሺ ልንገር፣ በውስጥ ላክልሽ። ይኸው መስዬን እያስገባውልሽ ነው። ሞዴሬተሪን ትገባለች፣ ለሷ ቁጥርሽን ትልኪያለሽ። በውስጥ በኢንቦክስ ትነኪያትና ፎሎ ታረጊያትና ቁጥሯን ትልኪያለሽ። ከዛ ዋትስአፕ ላይ ነው አሁን ሀቢባ ነኝ ብዬ ቮይስ አረጋግልሽ። እቺ የባለቤትሽ ስልክ ትልኪልኛለሽ። እኔ ደግሞ ሀቢባ ነኝ አንዴ ቲክቶክ ላይ ናና እንነጋገር በባለቤትህ ጉዳይ ብዬ እጠራዋለሁ። እሺ አቡዬ ቤት ነሽ? መስዬ እንዴት ነሽ?